ተነስተልን አድማጮች እንዴት አላችሁ? ለሰዓቱ ወደ እናንተ ለማድረስ የመረጥናቸውን አጫጭር ስፖርታዊ ጉዳዮች ከዚህ እንደሚከተለው ማስደመጣችንን አህዱ ብለን እንጀምራለን። እናንተ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትዘነጉ መልእክታችን ነው። ማንቸስተር ዩናይትድ የግብ ጠባቂውን ኮንትራት አራዝሟል። ይህንም እንግዲህ ቶም ሄይተን በማንቸስተር ዩናይትድ ቤት ለሶስተኛ ግብ ጠባቂነት ተመራጭ እንደሆነም ይታወቃል። ይህ ግብ ጠባቂ በዩናይትድ ቤት የሚያቆየውን ተጨማሪ የ1 ዓመት ኮንትራት ተፈራርሟል። ግብ ጠባቂው በኦልድ ትራፎርድ በተለይ ለወጣቶች ትልቅ ልምድን ይሰጣል ተብሎም እምነት ተጥሎበታል። ለወጣት ተጫዋቾች እንደዚሁም ደግሞ ለአዳዲስ ግብ ጠባቂዎችም ጭምር በክለቡ እንዲላመዱ በማድረግ ረገድ አንበሳውን ድርሻ የሚወጣ ተጫዋች ነው። ይህንን ተጫዋች ማንቸስተር ዩናይትድ በክለቡ ውስጥ ቆይታውንም አራዝመዋል። አርሰናል በክረምት የዝውውር መስኮት ላይ በርከት ያሉ ዝውውሮችን ለመፈጸም አቅደው የተንቀሳቀሱ ይገኛሉ። ለዚህም ዋነኛ ማሳያው የቫሌንሺያው የማል ተከላካይ የሆነው ክርስቲያን ሞስኬራን በተመለከተ እየተሰሙ የሚገኙ ዘገባዎችም አሁን ላይ በርከት ብለዋል። የአርሰናል እግር ኳስ ክለብ ተጫዋቹን ለማስፈረም በሚደረጉ እንቅስቃሴዎች በዝውውር ውስጥም ከመኖርም ባለፈ ይፋው የዝውውር ገንዘቦችን ለተጫዋቹና ክለብ አቅርቧል። ወደ 19 ሚሊዮን ፓውንድ የሚጠጉ የዝውውር ገንዘቦችን አቅርቦ ነበር። ኦልሞስት ማለት እንግዲህ ከ20 ሚሊዮን በታች ማለት ነው። ነገር ግን የቫሌንሺያ እግር ኳስ ክለብ የበላይ አስተዳዳሪዎች የተጫዋቹን ጉዳይ በተመለከተ ግምገማ ካደረጉ በኋላም ይህንን አርሰናል ያቀረበውን ገንዘብ ውድቅ አድርገውታል። አርሰናል የተሻሻለ የሚባል የዝውውር ገንዘብን ያቀርባል ተብሎ ከወዲሁ እየተጠበቀ ነው የሚገኘው። የሚኬል አርቴታ ቡድን እንግዲህ በመከላከል ዞኑ ላይ ባለፈው የውድድር ዓመት ነታኪያሮ ቶሚያሱን የመሳሰሉ ተጫዋቾች በጉዳት ምክንያት ባጣበት ጊዜ የመከላከል ዞኑ ላይ አንዳንድ ችግሮች እንዳይፈጠሩ በርካታ ደጋፊዎችም ስጋት ነበረባቸው። በዚህ ጉዳይ እንግዲህ የአርሰናል የበላይ ጠባቂዎች ታዲያም ከ20 ሚሊዮን በላይ የዝውውር ገንዘቦችን እንደገና አዘጋጅተው ሁለተኛ ጥያቄዎችን ያቀርባሉም ተብሎም ይጠበቃል። የተጫዋቹ ዝውውር ኦልሞስት ከ25 እስከ 30 ሚሊዮን አካባቢ ሊያስወጣ የሚችልበትም አጋጣሚም አለ። የግል ድርድሮች በተጫዋቹና በአርሰናል በኩል እንደ መሰናክልነት አይታዩም። ተጫዋቹ አርሰናልን መቀላቀል መጀመሪያ ምርጫው ነው። እጅግ በጣም ግዙፍ የሚባል ተክለሰውነት ያለው ነው። በተለይ ቁመቱ እጅግ አስደናቂ የሚባል ቁመት አለው። ይህንን ተጫዋች ወደ ፕሪሚየር ሊጉ መጥቶ እንግዲህ የመመልከት እድላችን እጅግ ከፍተኛ እየሆነ መጥቷል። ይህንንም እንግዲህ የአርሰናል እግር ኳስ ክለብ በአንድሪያ ቤርታም እየተመራ አሁንም በተቻለ ፍጥነት እንግዲህ ተጫዋቹ ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ ጥልቅ የሚባል ንግግሮችንም እያደረጉ ይገኛሉ። በአርሰናልና በሞስኬራ መካከል እንግዲህ በጣም ሰፊ የሚባሉ ልዩነቶች ባይኖሩም እንኳን በክለቡና በአርሰናል መካከል ማለት ነው እነዚህን ሰፊ ያልተባሉ ልዩነቶችን በማጥበብ የተጫዋቾች ዝውውር በቅርብ ጊዜያቶች ማጠናቀቅ በሚችሉበት ጉዳይ የአርሰናል የበላይ ጠባቂዎችም ረጅም ርቀቶችን እየተጓዙ ይገኛሉ። በማንቸስተር ዩናይትድ እና እንደዚሁም ደግሞ በአታላንታ እግር ኳስ ቡድን በኩል ሰፊ ውይይቶች የተደረጉ ይገኛሉ። እነዚህ ውይይቶች እንግዲህ ምንን ይመለከታሉ በሚሉ ጉዳዮች ደግሞ ትንሽ ቆይታዎችን እናርግ። የቤርጋሞ ክለብ እንግዲህ በክለብ ውስጥ የሚገኘውን አማካኙን ኤደርሰን ለማስፈረም ማንቸስተር ዩናይትድ ፍላጎት እንዳለው በተደጋጋሚ ጊዜ ሲናገር መቆየቱ ወይም ደግሞ ሲያሳውቅ መቆየቱ ይታወቃል። የማንቸስተር ዩናይትድ እግር ኳስ ቡድን ጠባቂዎች ታዲያ የተጫዋቹን ጉዳይ በተመለከተ ከአትላንታ ጋር ድርድሮችን እያደረጉ ይገኛሉ። አትላንታ ወደ 50 ሚሊዮን ፓውንድ አካባቢ ለዚህ ብራዚላዊ የ25 ዓመት ተጫዋች ኤደርሰን የሚቀርብላቸው ከሆነም ለመቀበልም ዝግጁ ናቸው ተብሏል። የማንቸስተር ሰዎች እንግዲህ በአማካይ መስመሩ ላይ ክርስቲያን ኤሪክሰን ክለቡን ለቀው መውጣቱ ይታወቃል። ከዛም ማለፍ ሲል ደግሞ ካዚሜሮም በተመሳሳይ ከማንቸስተር ዩናይትድ ጋር ይለያያል ተብሎ ከወዲሁ በሰፊው የተጠበቀ ነው የሚገኘው። ስለዚህ በአትላንታ ቤት እየደመቀ የሚገኘው ኤደርሰንን ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ የዩናይትድ የበላይ ጠባቂዎችም ሰፊ ውይይቶችን እያደረጉ ይገኛሉ። ተጫዋቹ ከኳስ ጋር መቾት የሚሰማው አይነት ተጫዋች ነው። ይሄ ለሲዲኤም ሳይሆን ሴንትራል አታኪንግ ሚድፊልደር ሚናን በበላይነት መውጣት የሚችል ተጫዋች ነው። ኦልሞስት ወደኋላ በጥልቅ የመከላከል እንቅስቃሴዎች ብዙ ጊዜ ሲከውን ባንመለከተውም እንኳን ሰፋፊ የሚባሉ ስፔሶችን በመፍጠር የቡድኑ እንቅስቃሴ በተለይ ሚዛናዊ እንዲሆን በማገዝ ደረጃ እጅግ አስደናቂ የሚባል ተጫዋች እንደሆነ ይታወቃል። ከዚህ ጎን ለጎን በተገናኘ እንግዲህ የተጫዋቹ ቆይታ ከማንቸስተር ዩናይትድ ጋር በሰፊው ስሙ የተገናኘ ነው የሚገኘው። ሌላኛው ጉዳያችን የሚሆነው እንግዲህ በማንቸስተር ዩናይትድ ቤት ሌላኛው ጉዳይ በግብ ጠባቂ ቦታ ላይ የአንድሬ ኦናና ሚናን በተመለከተ ሰፊ ጉዳዮች የተነሱ ይገኛሉ። አንድሬ ኦናና ግብ ጠባቂ ማንቸስተር ዩናይትድ አላስፈረምም በክለብ ውስጥ ቆይታ እንደሚያደርግ የተነገረ ነው የሚገኘው። ነገር ግን የአልታይን ባይንደር ጉዳይ እስካሁን ቁርጥ ያለ ውሳኔ ያልተሰጠው ጉዳይ ሆኗል። ተጫዋቹን ለመግዛት የሚመጡ ጥያቄዎች ካሉ የማንቸስተር ዩናይትድ ሰዎች በጉጉት ይጠብቃሉ። ከዛም እንደገና አልታይ ባይንደርን የሚሸጡ ከሆነ የአንድሬ ኦናና ተፎካካሪ መሆን የሚችል ግብ ጠባቂ ወደ ቡድን ስብስቡ ለማምጣት ሰፊ ስራዎችን እየሰሩ ይገኛሉ የሚሉ ዘገቦችንም በስፋት እየተመለከትን ነው የምንገኘው። ቶተንሃም ስፐርስ ለአርጀንቲናው የማል ተከላካያቸው ክርስቲያን ሮሜሮ የ60 ሚሊዮን ፓኬጅን አስቀምጠውለታል። ይህንም ተጫዋቹን ለማስፈረም ፍላጎት ያሳየ የሚገኘው አትሌቲኮ ማድሪድን እንግዲህ ወደኋላ ሊገታው ይችላል ተብሎ ይታሰባል። ተጫዋቹን ለማስፈረም በሚደረጉ እንቅስቃሴ ሪያል ማድሪድ ተጫዋቹ ፈላጊ እንደነበር ይታወቃል። ነገር ግን የተጫዋቹ እናት ክለብ ቶተንሃም ስፐርስ ለተጫዋቹ የለጠፉት ገንዘብ እጅግ የተጋነነ ነው ብሎ የሚያስቡት
ሎስ ብላንኮቹ በቀጣይ የውድድር ዓመት ላይ ከተጫዋቹ ጋር እንግዲህ በነፃ ኮንትራት ነበር ማስፈረም የሚፈልጉት። አትሌቲኮ ማድሪድ ግን አሁንም ቢሆን ተጫዋቹንም ይፈልገዋል። ስለዚህ ከሁለቱ የማድሪድ ከተማ ተወካይ ክለቦች አንደኛውን የመቀላቀል እድል ቀርቦለታል። ነገር ግን አትሌቲኮ ማድሪድ 60 ሚሊዮን አካባቢ የዝውውር ገንዘቦችንም ይከፍላል ተብሎ አይጠበቅም። ዳንኤል ሌቪ ግን እጅግ በጣም ግትር የሚባሉ ተደራዳሪ እንደሆኑ ይታወቃሉ። እኚህ የስፖርቲንግ ዳይሬክተር ማለት ነው። የቶተንሃም ስፐርስም የሼር ባለቤትም እንደሆኑ ይታወቃሉ። በቀጣይ እንግዲህ ከተጫዋቹ ዝውውር ምን ያክል ገንዘብ ለማግኘት አቅደዋል፣ የድርድር እንቅስቃሴያቸውስ ምን ይመስላል፣ በቀጣይ የምንመለከተው ጉዳይ ነው። ነገር ግን ለተጫዋቹ ዝውውር 60 ሚሊዮን መለጠፋቸውን ቴሌግራፍም አስነብበዋል። ናፖሊና ጁቬንቱስ ማንቸስተር ዩናይትድ የጠየቀውን 25 ሚሊዮን የዝውውር ገንዘብ ለጀረን ማሊክ ሳንቾ የመክፈል ምንም አይነት ችግር የለባቸውም። ነገር ግን ደግሞ በዋነኛነት አሁን የዝውውር እንቅስቃሴው መሰናክል ተደርጎ እየታየ ወይም የተወሰደ የሚገኘው ተጫዋቹን ለማስፈረም በሚደረጉ እያንዳንዱ እንቅስቃሴዎች ማለት ነው የሳምንታዊ ደሞዝ ጉዳይ ትልቅ ችግርን ፈጥሯል። ይህንም እንግዲህ በማንቸስተር ዩናይትድ ቤትም ያገኘው የነበረው ወደ 250 አካባቢ ሳምንታዊ ክፍያ በሁለቱም ክለቦች በናፖሊም በጁቬንቱስም በኩል ላለመክፈል ዝግጅታቸውን አጠናቀዋል። ግን ደግሞ ከዚህ የሚቀንስ ከሆነ የጀረን ማሊክ ሳንቾ የሳምንታዊ ደሞዝ ተጫዋቹን ለማስፈረም ለማንቸስተር ዩናይትድ 25 ሚሊዮን ፓውንዱን ለመክፈል ምንም አይነት ወደኋላ ማለት ፍላጎትም የላቸውም። ይህንም ዝውውሩን ለማጠናቀቅም ረዥም ርቀት እንዲጓዙ ያደርጋል። ጀረን ሳንቾ ታዲያ ከማንቸስተር ዩናይትድ መለየት የሚፈልግ ከሆነ አሁንም ክለቡን ለቀው መውጣት ይጠበቅበታል። በነገራችን ላይ ቸልሲ ከ190 በላይ እንግዲህ የሚጠጉ የሳምንታዊ ክፍያዎችን አቅርቦለት ነበር። ነገር ግን በማንቸስተር ዩናይትድ ቤት የማገኘው ክፍያ አሁን መቋረጥ የለበትም በሚል ከቸልሲ ጋር የነበሩ ሰጣ ገባዎችም ይታወቃሉ። የጀረን ሳንቾ ጉዳይ ሜትሮ እንደዘገበው ከሆነ ግን ናፖሊና ጁቬንቱስ 25 ሚሊዮኑን ከፍለው ተጫዋቹን ማስፈረም ይፈልጋሉ። ግን አሁንም ቢሆን ዝውውሩ ላይ የሳምንታዊ ክፍያዎቹን መቀነስ የሚችል ከሆነ ነው በሚል እንግዲህ ከመረጃዎችንም አጋርተዋል። ማንቸስተር ዩናይትድ የመሃል ሜዳ ተሰላፊ ተጫዋቾችን እያሰሰ ይገኛል። ቀደም ሲል ከኤደርሰን ጋር በተገናኘ መረጃዎችን ነግሬያቸዋለሁ። አሁን ደግሞ የፓሪሰን ጀርመኑ ፈረንሳይ የመሃል አማካኝ ዛየር ኤምሬን ወደ ቡድን ስብስቡ ለመቀላቀልም ፍላጎት አሳይቷል። ኤምሬ በነገራችን ላይ በአርሰናልም ጭምር የሚፈለግ ተጫዋች እንደሆነ ይታወቃል። አርሰናል፣ ማንቸስተር ዩናይትድም ጭምር የተጫዋቹን ጉዳይ በዋነኛነትም በትኩረት እየተከታተሉትም ይገኛሉ። ማንቸስተር ዩናይትድ እንግዲህ ይህንን ተጫዋች ወደ ቡድን ስብስቡ ለመቀላቀል ይፋዊ የዝውውር ገንዘብን ከማቅረቡ በፊት በተለይ የተጫዋቹ የጉዳት ኬዝ እንደዚሁም ደግሞ በማንቸስተር ዩናይትድ ቤት ቢመጣም የዩናይትድን አብዮት እንዴት ሊያስቀጥል ይችላል በሚሉ ጉዳዮች የተለያዩ ግምገማዎችንም እንዳደረጉና ከዚህ በኋላ ግን የዌረን ዛሬ ኤምሬን ዝውውር ለማጠናቀቅ ከፍተኛ ፍላጎት ስለማሳየታቸውም ነው መረጃዎችም እያመላከቱ የሚገኙት። ሊቨርፑል የክርስቲያን ፓላሱን የማል ተከላካይ ማርክ ጉዌን ለማስፈረም አሁንም ፈላጊ ናቸው። ተጫዋቹን ለማስፈረም እጅግ በርካታ ክለቦችም የዝውውር ፕሮፖዛላቸው ለክርስቲያን ፓላስ ማስገባታቸው ይታወቃል። ማርክ ጉዌ ግን ከሊቨርፑል ጋር ስሙ በመያያዙ ደስተኛ ነው። ይህም እንግሊዛዊ ተጫዋች እንግዲህ በሊቨርፑል ደማቅ ታሪኮችን ለመጻፍና እንደዚሁም ከቨርጂል ቫንዳይክ ጋር ጥሩ ተጣማሪ ለመሆንም ዝግጅቱን አጠናቋል የሚሉ ዘገባዎችም ከተሰሙ በኋላ ሊቨርፑላውያን የልብ ልብ ተሰምቷቸዋል። ኦልሬዲ ወደ 200 ሚሊዮን አካባቢ የሚጠጋ ገንዘብ ሊቨርፑል ገና በዝውውር ገበያው ኢንቨስት ማድረግ እንደሚችልም ተገልጾላቸዋል። ከዚህ ጋር ተያይዞ የፋይናንሻል ፌር ፕሌይ ጥሰትን የማይፈጽሙ ከሆነ እንግዲህ ከሊቨርፑላውያን የማርክ ጉዌን ዝውውር አሁንም ቢሆን ለማጠናቀቅ በእንቅስቃሴ ላይ ስለመገኘታቸውም ነው አንዳንድ የመረጃ ምንጮችም የሚያሳዩት። አርኔ ስሎት ቡድናቸውን እየገነቡ ይገኛሉ። ባክ ፎሩ ላይ እንግዲህ አሁን ላይ የአንድሬ ሮበርትሰን የትሬንት አሌክሳንደር አርኖልድ ጥምረትን ከሰበሩ በኋላ በሜሎስ ኬርኬዝ እና በጀርሚ ፍሪምፖንግ አማካኝነት የማል ተከላካይ ቦታ ላይ ለሳቸው ታክቲካ መቼ የሚባሉ ተጫዋቾችን ቀስ በቀስ ወደ ቡድኑ ለማምጣት ማቀደው እየሰሩ ነው የሚገኘው። ከዩናይትድ ጋር በተገናኘ በድጋሚ የስፖርቲንግ ሊዝበኑ አጥቂ ቪክተር ዮኬሬሽ የ27 ዓመቱ እንግዲህ የስዊድናዊ ተጫዋች በሩበን አሞሪም ለሚመራው ቡድን የመፈረም ፍላጎቱ ከጊዜ ወደ ጊዜ እየጨመረ መጥቷል። በዋነኛነት አርሰናል ቸላ ብሎኛል፣ አርሰናል ተቶኛል የሚልም ስጋትም አድሮበታል ተጫዋቹ። በዚህም የማንቸስተር ዩናይትድ እግር ኳስ ቡድንን ለመቀላቀልም ዝግጁ ነው የሚሉ ዘገባዎች ተሰምተዋል። ሚረር ባጋራው መረጃ መሰረት እንግዲህ አሁን ላይ ማንቸስተር ዩናይትድን የመቀላቀል ፍላጎቱ ከጊዜ ጊዜ እየጨመረ ስለመምጣቱና የ27 ዓመቱ የስዊድናዊ አጥቂ በአርሰናል ቤት እንግዲህ ተጫዋቹን ለማስፈረም በሚደረግ ሂደት የተለየ እምርታን አለማሳየታቸው ከዛም ጎን ለጎን ደግሞ ለቤንጃሚን ሴስኮ ጥልቅ የሚባል ፍቅርም መኖሩ ለተጫዋቹ ዝውውር እንግዲህ እንደ መሰናክልም ይታያል። ታዲያ ማንቸስተር ዩናይትድ ይህንን ተጫዋች ወደ ቡድን ስብስባቸው ማምጣት በሚችሉበት ጉዳይ ከቀጣይ ወር ጀምሮ ማለትም እንግዲህ ይሄ ጁን ከተጠናቀቀ በኋላ የዝውውር እንቅስቃሴያቸውንም እንደሚያሳልጡም ነው እየተነገረ የሚገኘው። የማንቸስተር ዩናይትድ ሰዎች በዋነኛነት በቀጣይ ወር ነው ዝውውሮችን የብሪያን ቤሞንም እንደዚሁም ደግሞ የቪክተር ዮኬሬሽንም ሆነ የትኛውንም አጥቂ ዝውውሮች ማጠናቀቅ የሚፈልጉት ኦልሬዲ ይሄ ወር ሊጠናቀቅ የ4 ቀን ልዩነት ብቻ ነው የሚቀረው። ከዛ በኋላ ወሩ ይጠናቀቃል። ስለዚህ ማንቸስተር ዩናይትድም ሆነ እንደዚሁም ደግሞ ሌሎች ክለቦችም የዝውውር እንቅስቃሴዎቻቸውን በደንብ ማከናወን ይችላሉ። እንደ ዋነኛ ምክንያት የሚነሳው ደግሞ ከቀጣይ ወር ማለትም እንግዲህ ከ4 እና ከ5 ቀናት በኋላ ለሚፈጸሙ ዝውውሮች ወደ ቀጣዩ አመት ወይም ደግሞ ፈረንጆቹ በሚይዙት አመት ምዝገባ ይደረግላቸዋል። ስለዚህ ለፋይናንሻል ፌር ፕሌይ ጥሰት አንድ ክለብ በአንድ አመቱ
ዓመት ውስጥ ማትረፍ የሚችለው ገንዘብ እንደዚሁም ደግሞ ማውጣት የሚችላቸውን ወጪ ሲደመር ገቢ እነዚህ ተሰልተው ለፋይናንሻል ፌር ፕሌይ ችግር ላለመጋለጥ በሚያደርጉት እንቅስቃሴ እንግዲህ የክለቦችን እንቅስቃሴ ላለመገደብ የሚደረጉ ሂደቶችን በቀጣይነት እንግዲህ ለመፍታት ማንቸስተር ዩናይትድም ሆነ አርሰናልም ከቀጣይ ቀናቶች ጀምሮ የዝውውር እንቅስቃሴዎቻቸውን በይፋ ይጀምራሉ ተብሎም ይጠበቃል። ለማንኛውም የማንቸስተር ዩናይትድ እና ስፖርቲንግ ሊዝበን የዝውውር እንቅስቃሴ አሁንም ቢሆን በጉልህ እየተነሳ ይገኛል። አርሰናል የኤብሬቼዜን ዝውውር ለማጠናቀቅ እንደዚሁም ፍቃደኛ ስለመሆናቸውም ተገልጿል። በዚህ ሰዓት ላይ እንግዲህ የአርሰናል እግር ኳስ ክለብ በማጥቃት ዞኑ ላይ በርካታ የሚባሉ ስሞችንም ከክለቡ ጋር እያገናኙ ነው የሚገኘው። በዚህም የአርሰናል እግር ኳስ ቡድን ከኤብሬቼዜ ጋር እጅግ በጣም በተደጋጋሚ ስማቸው የተነሳ ነው የሚገኘው። ተጫዋቹን ለማስፈረም እንግዲህ አንድሪያ ቤርታ በክረምት የዝውውር መስኮት እንግዲህ በዋነኛነትም አበክረው ይሰራሉ። የተጫዋቹ ወኪል ማለትም የኤዜ ተወካዮች ማለት ነው ከአርሰናል ጋር ንግግሮችንም አድርገዋል። ተጫዋቹ በተናጠል ምንም አይነት ችግር የለበትም። ከተጫዋቹ እናት ክለብ ከክርስቲያን ፓላስ ጋር አርሰናል መስማማት የሚችል ከሆነ ማለት ነው። ኤብሬቼዜ እንግዲህ ከአርሰናል የመቀላቀል የምንጊዜም ህልሙ እንደሆነ በተደጋጋሚ ጊዜ ሲናገር እንደነበር ይታወቃል። ወደ 68 ሚሊዮን ዩሮ አካባቢ የውል ማፍረሻ ተለጥፎበታል። ይሄ የ26 ዓመቱ እንግሊዛዊ ተጫዋች ማለት ነው። በፕሪሚየር ሊጉ እጅግ አስደናቂ እድገቶችን እያሳዩ ከሚገኙ ተጫዋች መካከል አንደኛው ነው። ተጫዋቹ በተለይ በፍጥነት ደረጃ የሚታማ አይነት ተጫዋች አይደለም። እጅግ በጣም ፈጣን ነው። እንደዚሁም ደግሞ ፊዚካሊም ቴክኒካሊም እጅግ ጠንከር ያለ ተጫዋች ነው። እናም ይህንን ተጫዋች በአርሰናል እግር ኳስ ቡድን በቀጣዮቹ የውድድር ዓመታት ላይ ልንመለከት የምንችልበት እድል እጅግ በጣም ሰፊ የሆነ መጥቷል። ተጫዋቹ ከወትሮም የአርሰናል ደጋፊ እንደሆነና ለአርሰናል የመጫወት እጅግ ጥልቅ ፍላጎት እንዳለውም ነው ዘገባዎችም እያመላከቱ የሚገኘው። ቶተንሃም ስፐርስም የተጫዋቹ ፈላጊ ነው። አርሰናልም ቢሆን በዝውውር ውስጥ አለሁ እያለ ነው የሚገኘው። ይህንን ተጫዋች እንግዲህ መድፈኞቹ ወደ ቡድን ስብስባቸው ለመቀላቀል የውል ማፍረሻውን ወደ 68 ሚሊዮን አካባቢ ለመክፈልም ዝግጁ ናቸው ወይ በሚለው ጉዳይ እንግዲህ አንድሪያ ቤርታም እንደዚሁም የአርሰናል እግር ኳስ ቡድን አሰልጣኝ ሚካኤል አርቴታ በኤብሬቼዜ እና በአርሰናል መካከል እንግዲህ ጥልቅ የሚባል ፍላጎትም አለ። ቢን ጃኮብስ ይህንን ጉዳይ አረጋግጦታል። የመጀመሪያ የሚባሉ ንግግሮችም ተከናውነዋል። በቀጣይ ቀናቶች እንግዲህ ዝውውሩን ለማጠናቀቅ ረዥም ርቀቶችን ይጓዛሉ ወይ ሳይጓዙም በዋነኛነት የሚጠበቅም ጉዳይ ነው። ሌላው አርሰናል ብዙ አማራጮችን እየተመለከተ ይገኛል። ሮድሪጎን የአርሰናል የዝውውር ኢላማ እንደሆነ በተደጋጋሚ ጊዜ ስናነሳው የነበረ ጉዳይ ነው። ይህም ብራዚላዊ እንግዲህ የሪያል ማድሪድ ተጫዋች እጅግ አስደናቂ የሚባሉ ዓመታቶችን እያሳለፈ እንደሚገኝ ይታወቃል። በክለብ ደረጃ ስኬታማ ጊዜያቶችን እያሳለፈ ነው። በዚህም የአርሰናል እግር ኳስ ቡድን እንዲቀላቀል እጅግ ጥልቅ የሚባሉ ውይይቶችን እያደረጉ ነው የሚገኘው። ሮድሪጎን ለማስፈረም አርሰናል ገንዘቦችን ሪያል ማድሪድ ለማቅረብ እንግዲህ አሁን ላይ ዝግጅቱን አጠናቋል። ነገር ግን ሪያል ማድሪድ የአርሰናልን ገንዘብ ይቀበላል አይቀበልም የሚለው ጉዳይ በቀጣይ ቀናቶች የሚጠበቅም ቢሆንም እንኳን የሪያል ማድሪድ እንግዲህ የውድድር ዓመቱ ከመጀመሩ በፊት የተጫዋቹ ቆይታ በተመለከተ ቁርጥ ያሉ ውሳኔዎችን መወሰን ይፈልጋሉ። አርሰናል ግን በሮድሪጎ ብቻ የሚገታ ፍላጎት የላቸውም። ቀደም ሲል የኤብሬቼዜን ጉዳይ ነግሬያቸዋለሁ። አሁን ደግሞ ከሮድሪጎ እና እንደዚሁም ደግሞ ከሞርጋን ሮገርስ ጋር ሰፊ የሚባሉ ንግግሮችን ለማድረግም ዝግጁ ናቸው ተብሏል። የአስቶን ቪላው ተጫዋች ሞርጋን ሮገርስ ከአርሰናል ጋር አሁን ላይ ስሙ የተያዘ የሚገኝ ተጫዋች ነው። ነገር ግን የሮጀርስን ዝውውር ለማጠናቀቅ አርሰናል ፍላጎት ያሳድራል አያሳድር የሚለው ጉዳይ ሳይሆን የሚጠበቀው የተጫዋቹ እናት ክለብ አስቶን ቪላ ተጫዋቹን የመሸጥ ምንም አይነት ፍላጎትም የላቸውም። ሌላው የቼልሲው ተጫዋች ሙዱኬ ነው። ሙዱኬን እንግዲህ ወደ ቡድን ስብስባቸው ቀላቅለው የተሻለ የስኳድ ዴፕዝን መፍጠር ይፈልጋሉ። ሙዱኬ በእርግጥ በቀኝ የአጥቂ ቦታ ላይ የሚጫወት ተጫዋች ነው። በቀኝ አጥቂ ቦታ ላይ ደግሞ በአርሰናል ቤት ቡካዮ ሳካ አለ። ለቡካዮ ሳካ ዋነኛ ተጠባባቂ አድርገው ይህንን ተጫዋች እንግዲህ ወደ ቡድን ስብስባቸው መቀላቀል ይፈልጋሉ የሚሉ ዘገባዎችም ከተሰሙ በኋላ 50 ሚሊዮን ፓውንድ አካባቢ የመሸጫ ዋጋ በቸልሲ ተለጥፎበታል። ሙዱኬ በቀጣይ የውድድር ዓመት ላይ እንግዲህ በአርሰናል ቤት ልንመለከታቸው የምንችላቸው ስሞች በርከት ብለዋል። አንዳቸውን እንግዲህ የማግኘት እድል ይኖረዋል። አንቶኒ ጎርደን፣ ኒኮ ዊሊያምስ እነዚህ ተጫዋቾች በቀደሙት ወራቶች ከአርሰናል ጋር ሲገናኙ የነበሩ ስሞች ናቸው። አሁን ደግሞ ሙዱኬና ኤብሬቼዜ በተደጋጋሚ ከአርሰናል ጋር ስማቸው የተያያዘ ነው። ሳይዘነጋ ማለፍ ያለበት ጉዳይ ደግሞ የሮድሪጎም ዝውውር በአርሰናል ቤት በጥልቅ የሚፈለግና በዋነኛነት የዝውውር ኢላማ ውስጥ የገባም ተጫዋች እንደሆነም ሊዘነጋ አይገባውም። ወደ ኤርሊንግ ሃላንድ ጉዳይ እናምራ እስኪ። ኤርሊንግ ሃላንድ ትላንትና 300ኛ ጎሉን ካስቆጠረ በኋላ እንግዲህ የክለቡ ዋና አሰልጣኝ ጆሴ ፔፕ ጓርዲዮላ አንድ አስተያየትን ሰጥተዋል። እኔ በ11 ዓመታት የእግር ኳስ ቆይታዬ 11 ጎሎችን ነው ማስቆጠር የቻልኩት። ነገር ግን አሁን ላይ ከተመለከታቸው ኤርሊንግ ሃላንድ ደግሞ በዚህ እድሜው ገና ይህንን ያክል ጎል ማስቆጠር የቻለ ተጫዋች ነው። ይሄ ምን ያክል አስደናቂ ተጫዋች እንደሆነ በደንብ ማሳያ ነው። ተጫዋቹ ሰፊ የሚባሉ እድገቶችን የሚያሳይ እንደዚሁም ደግሞ ጎል ላይ ምን ያክል ጨራሽ እንደሆነ የሚያሳይ ነው። እኔ ለሱ እጅግ በጣም ደስተኛ ነኝ የሚል ሀሳቡንም እንደዚሁም ሰጥቷል። አዲሱ የሪያል ማድሪድ ፈራሚ ትሬንት አሌክሳንደር አርኖልድ ጁዲ ቤሊንግሃም በተመለከተ ሀሳቡን ሰጥቷል። ጁዲ ቤሊንግሃም በክለቡ ውስጥ እንግዲህ ካለ የሪያል ማድሪድ እግር ኳስ ቡድን ኳስን ቀለል አድርጎ የመጫወት እንደዚሁም ደግሞ ተጋጣሚዎችን ቀለል አድርጎ የማሸነፍ እድሉም ከፍተኛ ይሆናል የሚል ሀሳብን ሰጥቷል። ታዲያ አርኖልድ እንግዲህ ይቀጥልና ምንድነው ምርጡ የዓለማችን አማካኝ በቡድን ስብስባችን ውስጥ አለ። በዚህም እንግዲህ ለሪያል ማድሪድ ሰፊ ስኬቶችን ማምጣት ይችላል የሚል እምነት አለኝ የሚል ሀሳቡንም ሰጥቷል። እዛው ሪያል ማድሪድ ቤት ቆይታዎችን እናርግና የቬኒሺየስ ጁኒየርን ጉዳይ
ቪኒ በሪያል ማድሪድ ቤት እንግዲህ ያለውን ቆይታ በተመለከተ አስተያየቱን ሰጥቷል። እናም በሪያል ማድሪድ ቤት እንግዲህ ሰፊ የሚባሉ ቆይታዎችን ማድረግ ፈልጋለሁ። የህይወቴ አንደኛው አካል የሆነ ክለብ ነው። ለዚህ ክለብ ለብዙ ዓመታት እንግዲህ መጫወት፣ ሰፊ የሚባሉ ግልጋሎቶችን መስጠትና ትልልቅ የሚባሉ ዋንጫዎችን ማሸነፍ ፈልጋለሁ የሚለው እንግዲህ ቪኒሲየስ ጁኒየር አሁንም ቢሆን ሪያል ማድሪድን እንደሚወድና ለክለቡ ሁሉ ነገሩን እንደሚሰጥን በተደጋጋሚ ጊዜ አያይዞ እያነሳ ነው የሚገኘው። ተጫዋቹ ያው ከክለቡ ሊለያይ ይችላል የሚሉ ሰፊ ጉዳዮችም ተነስተው ነበር። ከሳውዲ አረቢያ በርካታ የሚባሉ የዝውውር ጥያቄዎችም የተነሱለት ኮከቡ ተጫዋች በቀጣይ የውድድር ዓመት እንግዲህ በክለቡ እንደሚቆይ አያይዞም እየተናገረበት ጉዳይ የብዙዎችን ትኩረት የሳበም ጉዳይ ሆኗል። ሮበን ዲያስ እንደዚሁም ሮድሪ በዓለም ክለቦች ዋንጫ በኋላ እንግዲህ በተለይ ለማንቸስተር ሲቲ እግር ኳስ ቡድን በቋሚነት የኮንትራት ማራዘሚያ ጉዳያቸው ምን ይመስላል በሚለው ግምገማዎችም ይደረጋሉ። ይህን በተመለከተ ፔፕ ጓርዲዮላም እንደዚሁም የክለቡ የበላይ ጠባቂዎችም ሰፊ ስራዎችን እንደሚጠብቃቸውም ተነግሯል። ሮበን ዲያዝም ሆነ ሮድሪ በማንቸስተር ሲቲ ቤት እንግዲህ ከረጅም ዓመታትን እንዲቆዩ ከ3 ዓመታት በላይ የሚያቆይ ኮንትራትም እንደሚቀርብላቸው ነው ዘገባዎችም የሚያመላክቱት። የተጫዋቹን ጉዳይ በአጽንኦት የተመለከቱት ነው። በተለይ የሮድሪ ጉዳይ በማንቸስተር ሲቲ ቤት የክለቡ ትርታና ዋነኛም የእንቅስቃሴ መሰረት እንደሆነም ተደርጎ ይወሰዳል። ሌላው ከአርሰናል ጋር በተገናኘ አጥቂዎችን ለማስፈረም በሚደረጉ እንቅስቃሴዎች የአርሰናል የበላይ ጠባቂዎች እንግዲህ በተደጋጋሚ ጊዜው አሰልች የሚባሉ ስሞችም ይነሳሉ አይደለም። ቤንጃሚን ሴስኮና ቪክተር ዮኬሬሽ በሴስኮና በዮኬሬሽ መካከል እንግዲህ የሚደረጉ ውይይቶች አሁንም ቀጥለዋል ይላል ፋብሪዚዮ ሮማኖ። ነገር ግን አሁንም የአርሰናል ደጋፊዎች በትዕግስት መጠበቅ እንዳለባቸውና በየዕለቱ ተለዋዋጭ የሚባሉ ዜናዎችንም እየተሰሙ እንደሚገኙም ይፋ አድርጓል። አርሰናል የላይፕዚግን ጥያቄ እንግዲህ በተለይም ተገቢነት ያለው ነው ብሎ አያምንም። ለተጫዋቹ ዝውውር የተጠየቁት ገንዘብ ይህንን ገንዘብ ዝቅ ማድረግ መቻል አለባቸው። ገንዘቡን ዝቅ የሚያደርጉ ከሆነ ተጫዋቹን ለማስፈረም በሚደረጉ እንቅስቃሴዎች የአርሰናል እግር ኳስ ቡድን የመጀመሪያ ምርጫው እንግዲህ ቪክተር ዮኬሬሽ ሳይሆን ቤንጃሚን ሴስኮ እንደሆነም ነው መረጃዎችም እያመላከቱ የሚገኘው። በዚህም እንግዲህ ፋብሪዚዮ ሮማኖ የአርሰናል ደጋፊዎች በተሻለ መልኩ እንግዲህ አሁንም ቢሆን በትዕግስት መጠበቅ መቻል እንዳለባቸውም አያይዞም ሀሳቡን ሰጥቷል። ሩድ ቫን ኒስተልሮይን ከሌስተር አሰልጣኝነቱ መነሳቱ ይፋ ተደርጓል። በእርግጥ በሌስተር ሲቲ ቤት በአሰልጣኝነት መንበረ ስልጣን እንግዲህ ብዙ የሚባሉ ቆይታዎችን ባያደርግም በማንቸስተር ዩናይትድ ቤት ካሳያቸው ተስፋ ሰጭ እንቅስቃሴዎች አንጻር በሌስተር ሲቲ ቤት ይሳካለታል ተብሎ ተጠብቆ ነበር። ነገር ግን ከክለቡ ተሰናብቷል። በቀጣይ የውድድር ዓመት ላይ በእንግሊዝ ፕሪሚየር ሊግ አዳዲስ ህጎች ተግባራዊ ይደረጋሉም ተብሏል። ይህንም ይፋ ተደርጓል። አሁን ላይ የተለያዩ መገናኛ ብዙሃን ድርጅቶችን ጉዳይ ይፋ ያደረጉት ይገኛሉ። በቀጣይ የውድድር ዓመት እንግዲህ በእንግሊዝ ፕሪሚየር ሊግ ታዲያ ተግባራዊ የሚደረጉ ጉዳዮች ምንድናቸው ወደሚሉት ነጥቦች እንምጣ። ተጫዋቾች በረፍት ሰዓት ወይም ደግሞ አሰልጣኞችም ጭምር ማለት ነው የመጀመሪያ 45 እንደተጠናቀቀ ከጋዜጦች ወይም ደግሞ ከጋዜጠኞች ጋር ቆይታዎችንም ያደርጋሉ ማለት ነው። ከሚዲያ አካላቶች ጋር አጠር ያለ ቆይታን ያደርጋሉ። የመጀመሪያ አጋማሽ እንዲነበር በሚለው ጉዳዮች፣ በሁለተኛ አጋማሽ ምን ሊያደርጉ ይችላሉ በሚሉ አጠር ያሉ ቆይታዎችን ጋሉ ቆይታቸውም እንግዲህ ከ1 ደቂቃ እስከ 3 ደቂቃ አካባቢ ይቆያል የሚሉ መላምቶችም የተሰጡ ይገኛሉ። ሌላው ከሜዳ ተቀይሮ የሚወጣ ተጫዋች እንደዚሁም ቃለ መጠይቅ እንደሚደረግለትም እነዚህ ሁሉ የሚደረጉት የጨዋታ እንቅስቃሴው ሳይጠናቀቅም መሆኑም ተገልጿል። ሌላኛው ጉዳይ በመልበሻ ክፍል የምንመለከተው ትዕይንት ነው። በመልበሻ ክፍል ውስጥ እንግዲህ ቡድኖች እየተመሩ ወይም ደግሞ እየመሩ ወደ መልበሻ ክፍል ሲያመሩ እጅግ በጣም ብዙ ነገሮችን እንመለከታለን አይደል። ለቅርብ ቀናቶች እንደው ትውስታ እንደሆነን የማንቸስተር ዩናይትድ አሰልጣኝ ሮበን አሞሪምም ጭምር በክለቡ ውስጥ የሚገኘው መልበሻ ክፍል ላይ የሚገኘውን ቴሌቪዥንን ጭምር በእጃቸው ሰብረዋል ተብሎ እጃቸውን በፕላስተር ጠግነው እንደነበር ይታወቃል። እነዚህ ነገሮች በሙሉ እንግዲህ በካሜራ ስርጭትም እንደሚቀረጹ ነው ዘገባዎችም የሚያመላክቱት። በዚህም ተጫዋቾችና እንደዚሁም አሰልጣኞች በመልበሻ ክፍል የሚያደርጓቸው እልህ አስጨራሽ ንግግሮችም እንደዚሁም በቀጣይ እንግዲህ በካሜራ ተቀርጸው ለእግር ኳስ ወዳዱ ማህበረሰብም ይፋ ይደረጋሉ የሚሉ መረጃዎችንም እንደዚሁም የተመለከትን እንገኛለን። ሌላኛው መረጃችን የሚሆነው ከማንቸስተር ሲቲ ጋር በተገናኘ በዓለም ክለቦች ዋንጫ እኛ በምንጫወትበት ውድድር እንግዲህ አሸናፊዎች ነን ብሏል በርናርዶ ሲልቫ። በርናርዶ እንግዲህ ምንድነው ያለው? በዓለም ክለቦች ዋንጫ በርካታ አሸናፊ የሚባሉ ወይም ደግሞ ቅድመ ግምት የሰጣቸው ክለቦች ቢገኙም እንኳን አሁንም ቢሆን ማንቸስተር ሲቲ ባለበት ውድድር ግን ለሌሎች ክለቦችም የቅድመ ዋንጫ የማሸነፍ እድል መስጠት አስፈላጊ አይደለም የሚል ሀሳቡንም ሰጥቷል በርናርዶ ሲልቫ። እንግዲህ በቀጣይ በዓለም ክለቦች ዋንጫ እኛ እንነግሳለን የሚል አስተያየቱንም እንደዚሁም የሰጠበት ጉዳይ አለ። የሊቨርፑል እግር ኳስ ቡድን እንደዚሁም የሌሎች ቡድኖች ይፋዊ የዝውውር ኢላማ ውስጥ የነበረው ጀራርድ ብራዘንዌት በክለቡ እንግዲህ ኮንትራቱን ሊያራዝም ስለመሆኑም ተገልጿል። በቶፊሶቹ በኤቨርተን ቤት እንግዲህ ኮንትራቱንም ያራዝማል። ማንቸስተር ዩናይትድም ጭምር የተጫዋቹ ፈላጊ እንደሆነም ይታወቃል። አሁን ላይ በኤቨርተን ቤት ወደ 88 ጨዋታዎችን በቋሚነትም በተቀይሮ በመግባትም ግልጋሎትን መስጠት የቻለው ተጫዋቹ እንግዲህ በኤቨርተን ቤት ኮንትራቱን እንዲያራዝም የቀረበለትን ጥያቄ ተቀብሏል። በክለቡ እስከ 2027 የሚያቆይ ውል አለው። ነገር ግን አሁን ላይ እስከ 2031 የሚያቆይ ኮንትራትም እንደዚሁ ለተጫዋቹ እንደቀረበለትም ነው ይፋ የተደረገው። በዚህም እንግዲህ በቀጣይ
በዋነኛነት የተጫዋቹ መዳረሻ የት ሊሆን ይችላል፣ የውል ማፍረሻውስ ምን ሊሆን ይችላል በሚሉ ጉዳዮች ሲነሱ የነበሩ እጅግ በጣም አወዛጋቢ ጉዳዮችም እልባት ያገኛሉ። ፖል ፖግባ የሕክምና ምርመራውን በዛሬው ዕለት እንደሚያደርግም ተነግሯል። ሞናኮን ለመቀላቀል የጤና ምርመራውን እንደዚሁም ያከናውናል። ምናልባት እኛ ይህንን መረጃ እያጠናቀርን በምንገኝበት ሰዓትም የዝውውር እንቅስቃሴው ይፋ ሊደረግ ይችላል። ፖል ፖግባ በታዳጊነቱ ሊ ሃርቬን በመልቀቅ እንግዲህ የዩናይትድን አካዳሚ መቀላቀሉ ይታወቃል። አሁን ደግሞ በፈረንሳይ ለሞናኮ እንግዲህ ፊርማውንም የሚያኖር ነው የሚሆነው። ከአንሱ ፋቲ ጋር በመሆን የፊርማ ስነስርዓታቸውም ይታወቃል ተብሎ የሚጠበቀ ነው የሚገኘው። በነገራችን ላይ የፈረንሳይ ሊግ 1 መርሃ ግብር ዛሬ ይፋ ተደርጓል። በ2025 በ2026 የፈረንሳይ ሊግ 1 የጨዋታ መርሃ ግብር ይፋ ሲደረጉ አሁን ላይ የወቅቱ የሊጉ አሸናፊ ፓሪስ ሰን ጀርመን የመጀመሪያ ጨዋታውን ከሜዳ ውጭ እንደሚጫወትም ይፋ ተደርጓል። እንግዲህ ከፓሪስ ሰን ጀርመን ከኖንትስ ጋር ነው ጨዋታውን የሚያደርገው። ሞናኮ ከሊ ሃርቬ፣ ኦሎምፒክ ሊዮን እንደዚሁም በውድድሩ ላይ ከሌንስ ጋር ጨዋታውንም ያደርጋል። ሬንስ ከኦሎምፒክ ዴ ማርሴይ ጋር የሚያደርጉ ጨዋታን በዋነኛነት ይጠበቃል። ኦሎምፒክ ሊዮን ይግባኝን ተቀባይነት ካጣ እንግዲህ ከሊጉ መውረዱ ከተረጋገጠ በመርሃ ግብሩ ላይ እንግዲህ ከሬምስ ጋራ የሚያደርገው ጨዋታም የሚቀር ነው የሚሆነው። ነገር ግን አሁን ላይ ይግባኝ ስላቀረበ የዕጣ ማውጣት ስነ ስርዓት ውስጥም ተካቷል። የፈረንሳይ ሊግ 1 እንግዲህ የውድድር ዓመት ዕለት አርብ ነሐሴ 9 2017 ዓ.ም በይፋ የሚጀምር ይሆናል። አድማጮች ስለተከታተላችሁና ስላደመጣችሁን ከልብ እናመሰግናለን። መልካም ጊዜ